ካዛንቺስን አውሮፓ ያስመሰለው አስደማሚ አነጋጋሪ ፕሮጀክት በርካታ ጠባብና አመቺ ያልሆኑ መንገዶችን ፈርሰዋል። አብርሆት ቤተ መጻሕፍት የሙሉ ግንባታ ሙሉ ለሙሉ ተጠናቆ አገልግሎት መስጠት የጀመረው አስደማሚ የካዛንቺስ ሁለተኛ ኮሪደር ልማትን የሚመለከቱት አዲስ ገጽታ ላይ ይገኛል። ቅርብ ጊዜ በሁለተኛው ዙር የኮሪደር ልማት ውስጥ ተካቶ በጥቂት ወራት ውስጥ የተገነባው የካዛንቺስ ሰፈር ዛሬ ላይ እንደምትመለከቱት አስደናቂ ውበት ተላብሷል። በዚህ ስፍራ የተሰራው ደግሞ የኢትዮጵያን ማደግ የሚያስመለክት በመሆኑ ከተማዋ አስተዳደርና በአያት ሪል ስቴት አጋርነት የሚገነቡት ቤቶች ለመኖሪያ ምቹ የሆኑና ሁለንተናዊ መሰረተ ልማቶችን ያሟሉ እንደሚሆንም ተነግሯል። በመሆኑም ይህ በመንግስትና በአያት ሪል ስቴት አጋርነት የሚገነቡት 13752 ቤቶች ግንባታ አስደማሚ ፕሮጀክት ዜጎች የመኖሪያ ቤት ተጠቃሚ እንደሚሆኑም ተነግሯል። ይህ ዘመናዊ የመኖሪያ መንደር በውስጡ የመኖሪያ ቤትን ጨምሮ የንግድ ሱቆች፣ የመሰብሰቢያ አዳራሾች፣ የስፖርት ማዘውተሪያ ስፍራ፣ ትምህርት ቤቶች፣ ጤና ጣቢያ፣ ሬስቶራንት፣ የህፃናት መጫወቻ፣ መዋኛ ገንዳና ሌሎች የተለያዩ የህዝብ መዝናኛ ማዕከላትን ያካተተ ነው። ክብርት ከንቲባ አዳነች አቤቤ ነች መሰረት ድንጋዩን ያስቀመጠችውና ወደፊት ለፊት ወደ ከተማው ስታዩት ደግሞ የሚታየው ቪው የምታገኙት አየር ንጹህ አየር ነፋሻማነቱ እጅግ በጣም ደስ የሚል ነፍስን የሚያለመልም ነው። በጣም እስከ 2 እስከ 3 ዓመት ድረስ ብታከራዩት የተሻለ ብር ነው የምታገኙት። እንደገና መልሳችሁ የገዛችሁበትን ብር ሪተርን ማድረግ የምትችሉበት ሁኔታ ይኖራል ማለት ነውና ያለምንም ወለድ ያለምንም ተጨማሪ ክፍያ ቤቱን በተዋዋላችሁት ብር ብቻ ጤና ይስጥልን እንደምናላችሁ ክቡራትና ክቡራን የዚህ ቻናል ተከታታዮች እንደምን ቆይታችኋል? ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል። እንግዲህ ያው በተከታታይነት የተለያዩ መረጃዎችን እያደረስናችሁ እንገኛለን። አሁን ደግሞ ካዛንቺስ ላይ ሽያጭ ጀምረናል። እንግዲህ ካዛንቺስ ሳይት በጣም እየተሸጠ ነው የሚገኘው። መሀል ካዛንቺስ ላይ ከቤተ መንግስት ወይም ከግቢ ገብርኤል ፊት ለፊት ላይ በጣም ጥሩ የሆነ ሰፈር እየተገነባ ይገኛል። በጣም ሰፊ ኮምፓውንድ ነው። 30-40 የሚባል አሰራር ነው ያለው። 30% ውስጥ ለውስጥ አስፋልት መንገዶች ናቸው። 30% ደግሞ ግሪን ኤሪያዎች ኳስ ሜዳዎች ናቸው። ወደ 3 ሚኒ ስታዲየም ወይም ኳስ ሜዳዎች አሉት። 40% ግን ግንባታው የሚያርፍበት ማለት ነው። እንግዲህ በተከታተላላ ኮምፓውንዱ 40% ላይ ብቻ ነው ግንባታው የሚያርፈው ማለት ነውና መንግስት ጋር የሚሰራ መሆኑ ደግሞ ለየት ያደርገዋል። ያው ክብርት ከንቲባ አዳነች አቤቤ ነች መሰረት ድንጋዩን ያስቀመጠችውና ያንን እንትንም ከዛም ቤት ማግኘት የምትፈልጉ 40 ካሬ ጀምሮ መኖሩን ልናሳውቃችሁ እንወዳለን ማለት ነውና ክፍያው እንግዲህ ምናልባት እንግዲህ ተጨማሪ ጥያቄያችሁ ሊሆን የሚችለው ክፍያው እንዴት ነው ምን ያክል ነው የምንከፍለው ሊሆን ይችላል የምትጠይቁኝ። ክፍያው እንዴት ነው? በጣም በሚገርም ሁኔታ ነው ክፍያው። በጣም ቆንጆ ዋጋ ነው ያለው። ሱቅም መግዛት እንፈልጋለን የምትሉ ካላችሁ ደግሞ ከ20 ካሬ ጀምሮ እስከ 300 ካሬ ድረስ ለተለያዩ አገልግሎቶች የሚሆኑ ሱቆች እጃችን ላይ ያሉ ማለት ነው። እነሱም ተሰርተው ያለቁ ናቸው። ከዚህ በፊትም ቪዲዮ ሰርተንላችሁ ነበረ። ቻክ ተቀብቶ ሙሉ በሙሉ ሬዲ ሆነዋል ሱቆቹ። እነሱንም በቅድመ ክፍያ ብቻ በ25% ቅድመ ክፍያ ብቻ መግዛት ትችላላችሁ። ያው ከ3 ከ4 ወር ቢበዛ ከ6 ወር ባልበለጠ ጊዜ ውስጥ የምትረከቧቸው ሱቆች ማለት ነውና ደውላችሁ ስለዚህ መረጃም በደንብ መጠየቅ ትችላላችሁ። እንዲሁም ሱቅ ኖራችሁ ቤት ከኖራችሁ ደግሞ እዚሁ እየኖራችሁ እዚሁም እየነገራችሁ ማትረፍ የምትችሉበት የተሻለ አማራጭ አለ ማለት ነው። ሁሉንም ይዘን ቀርበናል። እንግዲህ ስለነበረን ቆይታ እጅግ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለተጨማሪ መረጃና ቢሮ መታችሁ ደግሞ ሳይት ለመጎብኘት በዚህ በስር በሚሄደው ስልክ ቁጥር ልታገኙ ትችላላችሁ። ከሀገር ውጭ ያላችሁና ቀጥታ መደወል የማትችሉ ሰዎች ደግሞ በዋትስአፕ፣ ቴሌግራም፣ ኢሞና ቫይበር ልታገኙ ትችላላችሁ። በሌላ ቪዲዮ በሌላ ሳይት እስክንገናኝ በያላችሁበት መልካም ጊዜ ይሁን።